ሰላም ጋይስ እንዴት ቆያችሁ? ዛሬም በሌላ ቪዲዮ ተመልሰናል። እኔ ፊራኦል ነኝ። ይሄ ደግሞ የፊራኦል አካዳሚ የዩቲዩብ ቻናል ነው። ለቻናሉ አዲስ የሆናችሁ ቪዲዮን ከመጀመራችሁ በፊት ሰብስክራይብ ማድረጋችሁ እንዳትረሱ። እንደውም ይሄ ቪዲዮ በጣም ጠቃሚ ስለሆነ ቪዲዮንም ላይክ በማድረግ እንድትጀምሩት ስል አሳስባችኋለሁ። የዛሬው ቪዲዮ ትኩረት የሚያደርገው ስለ ፓስት ቴንስ ነው። ፓስት ቴንስ የሚል ነው። ይሄ ቪዲዮ የሚቀጥለው ከባለፈው ቪዲዮ ሲሆን ባለፈው ስለ ፓስት ለፕሬዘንት ቴንስ ያየን ነበረ እና ይሄ ደግሞ ስለ ሲምፕል ፓስት ቴንስ ይሆናል ፎከስ የሚያደርገው እና ስለ ሲምፕል ፓስት ቴንስ ጥቅሞች ምናምን እንዲሁም ፎርሞቹን የተለያዩ ፎርሞች እና ደግሞ መጨረሻ ላይ የሆነች ቤስት የምላትን ብዙ ተማሪዎች የምትሳሳቱትን ነገር ማሳያችሁ ይሆናል። እስከዛው ድረስ ግን አብራችሁን ቆዩ። ፓስት ቴንስ የምንለው አራት አይነት ፎርም አለው። we use simple past tense ምን ለማድረግ to talk about the past ነው። ስላለፉ ነገሮች መግለጽ ስንፈልግ ድርጊቶች ተፈጸመው ያበቃላቸው እና አሁን ላይ ሆነ ማውራት ስንፈልግ ምን እንጠቀማለን? ፓስት ቴንስ እንጠቀማለን ማለት ነው። ፓስት ቴንስ ደግሞ አራት አይነት ፎርም አለው። አንደኛው ምንድነው? ሲምፕል ፓስት ቴንስ ነው። ሁለተኛው ፓስት ኮንቲኒየስ ነው። ሶስተኛው ደግሞ ፓስት ፐርፌክት ነው። አራተኛው ደግሞ ፓስት ፐርፌክት ኮንቲኒየስ ነው። እነኚህ አራቱ ፎርሞች ለሶስቱም ቴንስ ታይፖች ይሆናሉ። ለፕሬዘንትም ለፓስትም እና ለፊውቸርም ማለት ነው። ይሄ ኮመን ነው አራቱ ማለት ሁሉም ፕሬዘንትም የራሱ አራት አለው፣ ፓስትም የራሱ አራት አለው፣ ፊውቸርም ደግሞ የራሱ አራት ዲስክራይብ የሚደረግበት የቴንስ ታይፕ አለ እና ዛሬ የምናየው ስለምን ይሆናል ማለት ነው? ስለ ሲምፕል ፓስት ቴንስ ነው ማለት ነው። ይሄን ቪዲዮ ካያችሁ በኋላ በእርግጠኝነት የምላችሁ ነገር ምንድነው? ስለ ሲምፕል ፓስት ቴንስ ፈተና ላይም ሆነ በንግግራችሁ መሃል መቼም ቢሆን አትሳሳቱም ነው ብላችሁ እና ቢፎከስ used to refer an action or series of actions that were completed in the past አንድ አክሽን ሊሆን ይችላል ወይም ደግሞ የጥርቅም አክሽኖች ሊሆኑ ይችላሉ። ሲሪየስ ስንል ብዛት ያላቸው አክሽኖችን መግለጽ ስንፈልግ ነው ማለት ነው እና እነሱን ከዚህ በፊት ያለቁ አክሽኖችን መግለጽ ስንፈልግ ምን እንጠቀማለን? ሲምፕል ፓስት ቴንስ ማለት ነው። ፎርሙላው ደግሞ ምንድነው? ሰብጀክት ፕላስ V2 ወይም ደግሞ ፓስት ፎርሙ ማለት ነው። ከዛ ፕላስ ኦብጀክት ብለን እንደዚህ በቀላሉ ይሄ ጀስት ፎርሙላ ነው ማለት ነው። ወይም ደግሞ እዚህ ጋር መጠንቀቅ ያለባችሁ ነገር ባለፈው በፕሬዘንት አሳይቻችኋለሁ። ሰብጀክት ከተጠቀማችሁ በኋላ ዲድ የሚል ከገባ ከዛ በኋላ የምትጠቀሙት V1 ነው። ሁሉ ጊዜም ቢሆን ዲድ ካስገባችሁ ቀጣይ ድጋሚ ፓስት መጠቀም አትችሉም። ለምን? እዚህ ጋር አንድ ፓስት ተጠቀማችሁ ድጋሚ በአንድ ቴንስ ውስጥ ሁለት ፓስት መጠቀም አይቻልም። ሁለት ፓስት ቨርብ መጠቀም በፍጹም አይቻልም። ስለዚህ ሰብጀክት ፕላስ ዲድ ከገባ ቀጣይ የሚመጣው ምንም አይነት ቨርብ ይሁን V1 የሚሆነው ማለት ነው እንጂ ኤስ መጨመር አይቻልም። ኤስ ኢዲ ደግሞ ኢሬጉላርም ሲሆኑ ደግሞ የተለያዩ ፎርማቸውን መጠቀም አይቻልም ማለት ነው። ስለዚህ እቺ ዲድ ካለች ሁሌም ከዛ በኋላ ያለው ምንድነው? V1 ነው ማለት ነው እና ይሄንን መቼም ቢሆን እንዳትረሱ፣ ፈተና ላይ ይሸምሩላችኋል። እና ከሲምፕል ፓስት ጥቅሞች ውስጥ እስቲ እያንዳንዱን እንመልከት። አንደኛው ምንድነው? to talk about an action that already happened ከዚህ በፊት የተፈጠሩ ፓስት አክሽን ማለት ነው። በቃ መቼ ከዚህ ፓስት ነው ግን ጊዜውን አናውቀውም። ጀስት ብቻ ፓስት ላይ እንደተፈጸመ እናውቃለን። ድርጊቱ አብቅቷል። እሱ መግለጽ ስንፈልግ ምን እንጠቀማለን? ፓስት ቴንስን ሲምፕል ፓስት ቴንስን እንጠቀማለን ማለት ነው። The simple past tense usually communicate that activity described by a verb both began and ended at definite time in the past የተጀመረውም ያለቀውም መቼ ነው? ፓስት ላይ ነው ማለት ነው። እንደዚህ አይነት አክሽኖችን መግለጽ ስትፈልጉ ምን ተጠቀማላችሁ? ሲምፕል ፓስት። ቀነኒ ate breakfast ቀነኒ ቁርሷን በልታለች። ይሄ መቼ ነው?
ፓስት ነው፣ በቃ ያለፈ ነው ማለት ነው። ምናልባት ይሄንን አሁን የምንናገረው መች ሊሆን ይችላል፣ ምሳፋ ሊሆን ይችላል፣ ወይም ደግሞ ቁርስ ከበላሽ በኋላ ከ4 ሰዓት ላይ ምናምን ሊሆን ይችላል ይሄን የምንናገረው። ስለዚህ እንደዚህ አይነት አክሽኖችን መግለጽ ስንፈልግ ምን እንጠቀማለን? ሲምፕል ፓስት እንጠቀማለን ማለት ነው። አበበ ስተዲድ ኢንግሊሽ፣ አበበ እንግሊዘኛ አጥንቷል። እዚህ ጋር ደግሞ ለየት የምትለው ቅድም ባሳያችሁ ፎርሙላ መሰረት ጫልቱ ዲድ ኢት ብሬክፋስት ለአፍ ይከብዳል፣ ግን ደግሞ ግራማቲካሊ ኮሬክት የሆነ እንትን ስለሆነ ፎከስ አድርጉት ማለት ነው። ጫልቱ ዲድ ኢት ብሬክፋስት፣ እዚህ ጋር ጫልቱ ሰብጀክት ነው፣ ከዛ ዲድ አስገብተናል። ስለዚህ ኢት ላይ ኤት ማለት አንችልም። ለምን? ምክንያቱም እዚህ ጋር ምን ስላለ ዲድ ስላስገባን ማለት ነው። ስለዚህ ጫልቱ ዲድ ኤት ብሬክፋስት ስንል ኤት የምትለዋ ቨርብ ዋን ወይም ደግሞ ቤዝ ቨርብ ዋን ነው የምንጠቀመው። እዚህ ጋር ሲምፕል ፓስት ላይ ማየት ያለባችሁ ሌላ ነገር ደግሞ ይሄ ሳብጀክቱ ፕሉራል ሊሆን ይችላል፣ ሲንጉላር ሊሆን ይችላል። ዳዝ ማተር ምንም አይነት ለውጥ አያመጣም በቨርቦቹ ላይ። ስለዚህ ሁልጊዜም ቢሆን ግን ፎከስ ማድረግ ያለባችሁ ዲድ ካለች ሁሌም ቨርብ ዋን ነው። ሌላ ዲድ ከሌለ ግን እዚህ ጋር መቀየር ያለባችሁ ጫልቱ ኤት ብሬክፋስት ነው እንጂ የምትሉት ጫልቱ ኢት ብሬክፋስት ካላችሁ ይሄ ቶታሊ ሮንግ ነው። ምንም አይነት ትርጉም የለውም። ምክንያቱም በፕሬዘንት ራሱ መውሰድ አይችሉም። ምክንያቱም ጫልቱ ኢትስ ነው ማለት ያለባችሁ ሁላ። ስለዚህ ሁልጊዜም ቢሆን ፎከስ ማድረግ ያለባችሁ ዲድን ማስተዋል እንዳረሱ ማለት ነው። ሌላው ደግሞ to talk about past habits፣ ስለ ፓስት ያለፉ ልማዶቻችንን መግለጽ ስንፈልግ sometimes we use simple past tense to talk about past repeated action or habits። በፊት ላይ በተደጋጋሚ የምናደርጋቸውን አክሽኖች መግለጽ ስንፈልግ ምን እንጠቀማለን? past tense እንጠቀማለን። I played football every week when I was a child። when I was a child I played football every week። ልጅ እያለሁ ሁልጊዜ ኳስ እጫወት ነበር። እዚህ ጋር አሁን ሌላ ማየት ያለባችሁ ነገር ደግሞ every week የምትለዋ ነገር እዚህ ጋር ፕሬዘንት ሲምፕልን መገልጽ ይመስላል፣ ግን ደግሞ ልክ አይደለም። ምክንያቱም እዚህ ጋር ፓራላሊዝም የሚባል የእንግሊሽ ኮንሴፕት አለ እና እሱን ይጥሳል። ምክንያቱም እዚህ ጋር when I was a child የሚለው ምንድነው? ፓስት ቴንስ ነው። ስለዚህ እዚህ ጋር ፕሬዘንት ከተጠቀምን ምን ይሆናል ማለት ነው? ፓራላል አይሆንም። እዚህ ጋር ፕሬዘንት እዚህ ጋር ፓስት ስለሚሆን ፓራላል ስለማይሆን ህግ ስለሚጥስ አይቻልም ማለት ነው። ስለዚህ እዚህ ጋር ኤቭሪ ዊክም ብትሆን እዚህ ጋር መግለጽ የተፈለገው ግን ፓስት ሃቢቹዋል አክሽናችንን ፓስት ሃቢታችንን ስለሆነ ሁልጊዜ ምን እንደምትጠቀሙት ማለት ነው ኢዲ ያለበት ወይም ደግሞ ፓስት ቴንስ ነው የምትጠቀሙት ማለት ነው። ሁልጊዜም ቢሆን ትኩረት አድርጉ። እዚህ ጋር አሁን ምናልባት I dash football every week when I was a child ቢል ሁልጊዜም ቢሆን መጨረሻ ላይ ያለውን ቴንስ ማየት ግዴታ ነው ማለት ነው። ለምን? እዚህ ጋር ያለውን አክሽን ዲተርማይን እንድታደርጉ ያግዛችኋል ማለት ነው። እዚህ ጋር ያለው ቴንስ ምን አይነት ቴንስ እንደሆነ መገመት እንድትችሉ መጨረሻ ላይ ያለውን ቴንስ ማየት አለባችሁ ማለት ነው። ስለዚህ መጨረሻ ላይ ያለው ደግሞ ሲምፕል ፓስት ነው። እዚህ ጋር ምንድነው መጠቀም ያለባችሁ ማለት ነው? ሲምፕል ፓስት ነው። ምክንያቱም ፓስት ሃቢትን ነው ለመግለጽ እየተሞከረ ያለው ማለት ነው። ሌላ ሁለተኛ ኤግዛምፕል I went to school when I was a student። ተማሪ ያለው ሁልጊዜ ትምህርት ቤት እሄድ ነበር ነው። እዚህ ጋር ቢሆን አሁን አያችሁ when I was ይላል ፓስት ነው። እዚህ ጋር was ካለ was ፓስት አይደለ የኢዝ። ስለዚህ የአር ደግሞ ሲሆን where ይሆናል ማለት ነው። እና እዚህ ጋር ምንድነው when ከሚለው በኋላ ያለው ቴንስ ፓስት ነው። ስለዚህ እዚህ ጋር መጠቀም ያለባችሁ ምንድነው? መጀመሪያ ላይ ፓስት ነው መጠቀም ያለባችሁ ማለት ነው። ስለዚህ ሁልጊዜም ቢሆን ፓራላል መሆን አለበት ሁሌም ቴንስ ማለት ነው። ሌላው ደግሞ with verbs of time ወይም ደግሞ past time expression ምንላቸው አሉ። እንደ yesterday፣ last night፣ last year፣ last day፣ last month፣ ago፣ the day before ምናምን ምን የሆኑ past time expressions አሉ። መጨረሻ ላይ እነኛ አሉ ማለት ምንድነው? በቃ ያንን ቴንስ ምንድነው ማለት ነው? ያረፍተ ነገር ቴንሱ ምንድነው? past tense ነው ማለት ነው። ዲስክራይብ ያደርገላችሁ ልክ ለፕሬዘንት
ሲምፕል ቴንስ ኤቭሪ ዊክ ኤቭሪ ይር ምናምን መጨረሻ ላይ ካሉ ያ ቴንስ ሲምፕል ፕሬዘንት ቴንስ መሆኑን ዲስክራይብ እንደሚያደርግልን ሁሉ እዚህ ጋር ደግሞ ፓስት ታይም ኤክስፕሬሽኖች ሲምፕል ፓስት ቴንስ መሆኑን ያንን ይገልጹልናል ማለት ነው። እና I ate dinner last night እዚህ ጋር አሁን ate ባትኖር I dash dinner last night እዚህ ጋር ምን ላስገባ ብላችሁ መጨነቅ አይጠበቅባችሁም። ጀስት መጨረሻ ላይ ያለችውን ታይም ኤክስፕሬሽን በማየት ብቻ ይሄ ቴንስማ ፓስት ቴንስ ነው ማለት ትችላላችሁ ማለት ነው። ሌላው ደግሞ they did play football last week ትላንት ማታ ኳስ ተጫወቱ አይደል? ትላንት ባለፈው ሳምንት ኳስ ተጫወቱ ነው። እዚህ ጋር አሁን did አለች ከዛ play they did played football ብንል ቶታሊ ሮንግ ነው። ምክንያቱም እዚህ ጋር ሁለት ፓስት ቨርቦችን እየተጠቀምን ነው። ስለዚህ ሁለት ፓስት ቨርቦችን ደግሞ በአንድ ቴንስ ውስጥ መጠቀም በፍጹም የማይቻለው እና they did play football last week የሚል ነው ትክክለኛ ፎርም ይሆናል ማለት ነው። ሌላኛው የሲምፕል ፓስት ቴንስ ጥቅሙ ደግሞ with past perfect tense to describe the second past action ሁለተኛውን ፓስት አክሽንን መግለጽ ስንፈልግ ምን እንጠቀማለን? ሲምፕል ፓስት እንጠቀማለን። የመጀመሪያውን ፓስት አክሽን ደግሞ በምን እንገልጻለን? በፓስት ፐርፌክት እንገልጻለን ማለት ነው። we use simple past tense to describe the second past action and we use past perfect to describe the first past action ማለት ነው። የመጀመሪያውን በፓስት ፐርፌክት እንገልጽና የሁለተኛውን ደግሞ በምን እንገልጻለን? በሲምፕል ፓስት ቴንስ እንገልጻለን ማለት ነው። Example, ጫልቱ had eaten breakfast before she went to school. ጫልቱ ቁርሷን በላች ምን ትምህርት ቤት ከመሄዷ በፊት። ጫልቱ ቁርሷን በልታለች የሚለውን በምንድን ነው የምንገልጸው? መጀመሪያ የተፈጠረ ፓስት አክሽን ስለሆነ በፓስት ፐርፌክት እንገልጽና ሁለተኛ ላይ ያለውን ደግሞ በምን እንገልጻለን? ወደ ትምህርት ቤት መሄዷ ደግሞ ምን እንገልጻለን? በሲምፕል present tense simple past tense እንገልጻለን ማለት ነው። they had finished their work before the teacher arrived እነሱ ስራቸውን ጨርሰዋል ምን አስተማሪው ከመሄዱ በፊት ማለት ነው። እና መጀመሪያ ምን ቀደመ? የነሱ ስራ መጨረስ ከዛ የአስተማሪው መሄድ ማለት ነው። እና ሌላው ደግሞ ምንድነው ያለው? how to make simple past tense negative form እንዴት ነው አርግተን ነው ኔጋቲቭ ፎርም መጠቀም እንችላለን? በፓስት እስካሁን ያየናቸው ምንድነው አፈርማቲቭ ፎርም ወይም ደግሞ ፖዚቲቭ ፎርሞች ናቸው። ግን ደግሞ ኔጋቲቭ ፎርም ማድረግ ብንፈልግስ እንዴት ነው እንጠቀመው የሚለውን ደግሞ ለማየት ፎርሙላ አለው። ሁልጊዜም ቢሆን ምላችሁ እንግሊዘኛ መስራት የምትፈልጉ ከሆነ በተለይ ግራመር ፎከስ ኦን ፎርሙላዎችን ለመያዝ ሞክሩ። አንድ ፎርሙላዎችን ያዛችሁ ማለት በተለይ እና አሁንም ቢሆን ፎከስ ማድረግ ያለባችሁ ምን ላይ ነው? ፎርሙላ ላይ ነው ብያችኋለሁ ከዚህ በፊትም እና ፎርሙላ ላይ ለመያዝ ሞክሩ። በቃ እንግሊዘኛ ግራመር መስራት ፈልጉ ከሆነ ፎርሙላ ለመያዝ እና የተለያዩ ኤክሰፕሽኖችን ለመለየት መሞከር is the best። በቃ ምንም አይነት ድርድር የሌለው ነገር ቢኖር ፎርሙላ መያዝ እና ኤክሰፕሽኖችን መለየት መቻል በቃ ምንም እኔ በደንብ እንድሰራ የሚያደርገኝ ነገርም ቢኖር እንግሊዘኛ ላይ ይሄ ነገር ስለሆነ ሁልጊዜም ቢሆን ፎከስ ማድረግ ያለባችሁ እንትኖቹ ላይና ይሄ ፎርሙላዎችን ለመያዝና እንዲሁም ደግሞ ጥቅማቸውን ለማወቅ እና ይሄ የተለያዩ ብዙ አረፍተ ነገር ምናምን ከማየት ከመስራትም በላይ ምንድነው ኤክሰፕሽኖችን መለየት መቻል አለባችሁ። ምክንያቱም ግራመር እንግሊዘኛ ግራመር በጣም ብዙ ኤክሰፕሽኖች ስላሉት እነዛ ኤክሰፕሽኖችን መለዩ ከሆነ ኢዚ ነው የሚሆንላችሁ ግራመር መስራት ለእናንተ ማለት ነው። እና ፎርሙላ ምን ይሆናል ማለት ነው? did not subject አለ ከዛ did not plus base verb ይሆናል ማለት ነው። did ላይ ቀደም ያሳያችሁ ሁለተኛው ፎርሙላ ላይ ምን ተከታላችሁ ማለት ነው? did not ታረጉታላችሁ። did የነበረውን did not ጨምሩበታላችሁ ማለት ነው። ወይም ደግሞ didn't የሚለውን መጠቀም ይችላል ኮንትራክሽን ፎርሙን ማለት ነው። ፍራውል did not post a video ፍራውል ቪዲዮ ፖስት አላደረገም። ይሄ ምንድነው? አድርጓል ቢሆን ነው ፍራውል ዲድ ፖስት ቪዲዮ ነው የሚሆነው። ስለዚህ ኔጋቲቭ ማድረግ ስንፈልግ ጀስት ምንድነው ዲድ ላይ
ኖት ብቻ መጨመር ማለት ነው። ወይም ደግሞ ከበደ didn't watch the game last night ከበደ ትናንትና ማታውን ጨዋታ አላየም አይደል? ስለዚህ ከበደ አለ did not ማለት ነው። did ላይ not መጨመር ወይ ኮንትራክሽን ፎርም መጠቀም ትችላላችሁ ወይም ደግሞ ቀጥታ ወርዱን not ምትለውን መጨመር ትችላላችሁ ከdid በኋላ እንጂ ፊራውል did post not ምናምን ብላችሁ መጠቀም አይቻልም። ፎርሙላው ይሄ ነው። ሌላው ደግሞ how to make equation in the simple past tense እንደነ ጥያቄ አረፍተ ነገር መስራት የምንችለው አሁንም ቢሆን ምንድነው ፎርሙላ ያዙ ኤክሰፕሽኖችንም ለዩ ማለት ነው። to ask equation in simple past tense use the formula did ከዛ ፕላስ አሁን እዚህ ጋር ሳብጀክት አይቀድም ምንድነው የሚቀድመው ዲድ ይቀድምና ምንድነው ሳብጀክት ከዛ ፕላስ ቤዝ ቨርብ ነው የሚሆነው ማለት ነው። ከዛ ከዲድ በኋላ የሚመጣው ምንድነው የሚሆነው ቤዝ ቨርቡ ሳይሆን ሳብጀክቱ ይቀድማል ከዛ ምንድነው ቤዝ ቨርቡ ከዛ ኦብጀክት እያለ የተለያዩ ነገሮችን መቀጠል ትችላላችሁ። ግን አካሄዱ ምንድነው ዲድ ፕላስ ቤዝ ሳብጀክት ከዛ ቤዝ ቨርብ ማለት ነው። ለምሳሌ እዚህ ጋር በኤግዛምፕል ነው ዲድ ብስራት ዊን ዘ ጎልድ ሜዳል ኦር ዘ ሲልቨር ሜዳል ዲድ አለ ይሄው እዚህ ጋር ፎርሙላ ላይ እንደምታዩት ዲድ አለ ከዛ ደግሞ ሳብጀክት ብስራት ሳብጀክት ነች ከዛ ዊን won ማለት አይችልም እዚህ ጋር ዲድ ብስራት won ካላችሁ ይሄ ግራማቲካሊ ኢንኮሬክት ነው አይቻልም። ስለዚህ ዲድ ብስራት win the gold medal or the silver medal ከዛ ኩዌሽን ማርክ አለቀ። ወይም ደግሞ አንዳንዴ WH ኩዌሽኖችን ተጠቀሙ where did she to celebrate ምናምን where did she go to celebrate የት ለማክበር ነው የሄደችው አይነት እንደዚህ አይነት አረፍተ ነገሮችን በቀላሉ በዚህ ፎርም መሰረት መጠቀም መስራት ትችላላችሁ። ሌላው ደግሞ እዚህ ኩዌሽን ፎርም ላይ መያዝ ያለባችሁ አንድ ኤክሰፕሽን አለ። when asking a question in the simple past with the verb to be verb to beዎች ምን አላችሁ አሉ እነምን had past ሲሆን was were ምናምን እነዚህ አይነት ነገሮችን ስትጠቀሙ don't use the auxiliary did የምትለዋን auxiliary አትጠቀሙ ማለት ነው። በዛ ፋንታ ምን ተጠቀማላችሁ was were ምናምኖችን ተጠቀማላችሁ ማለት ነው። እና the formula ምንድነው የሚሆነው was or were ወይም ደግሞ ሌሎች was or were ተጠቀሙና ፕላስ ምን ይሆናል ሰብጀክት ይሆናል ማለት ነው። was ብስራት in a good mood or after the contest ሁለተኛ ኤግዛምፕል ደግሞ were people talking lots of picture እንደዚህ ያላችሁ መስራት ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። እንዲሁም ደግሞ ሐሳብ አስተያየት ካላችሁ ወይም እንዲጨምር እንዲቀንስ የምትፈልጉት ነገር ካለም ደግሞ በሐሳባችሁን በኮሜንት እንድታሳውቁኝ እላችኋለሁ። እና የዛሬ ቪዲዮ ይሄን ይመስላል። ይሄን የምትመለከቱትን ፓወርፖይንት ወይም ደግሞ ፒዲኤፍ መልክ የምትፈልጉ ካላችሁ ደግሞ ቴሌግራም ላይ ፊራውል አካዳሚ ብላችሁ ሰርች ብታደርጉ የምታገኙት ይሆናል። አመሰግናለሁ።